ለምንድነው እኔ ቀጥታ በባንክሽ መረጃ ምናምን ሲሉ ለምን በዚህ ጋር ላይ ያስተሳስሩኝ ፈለግ? የተለያየ ሰው አምስት ሰው ሆነብኝ፣ የተለያየ ኒክ ሆነብኝ። ያው ሰው ቢጠይቀኝ እኮ እንትን እሙዬ ግን ጋለሪ ላይ ስምሽን አስቀምጪ። እሙዬ የእውነት ያ ክፉ አልምደሽ፣ ይሄ ፌር አይደለም እሙዬ። እሺ እና ይሄ ሲሆንብኝ ግራ ገባኝ። ስልክሽን ላኪልኝ እናቴ ትሙት። ስልኬ እኔ ኦፊሻል አሁን ላይቭ ላይ ሆኜ መቼም አታናግሩኝ ማለት ሰውጣ ጽፍላችኋለሁ። ኦፊሻል ሁሉ ሰው የኔን ቁጥር ስንት ሰው ነው ያለው? ያ እየደወሉ ይቅርብሽ። ምኑ ነው የሚቀርብኝ? ምኑ ቶሎ ጻፉ። አቴንሽን እንዳይድ ምኑ ነው የሚቀርብኝ? ቶሎ በላ በእናትሽ ወይታ በእናት ቶሎ በል ምኑ ነው የሚቀርብኝ? ለነሱ መላኩ ነው ወይስ ለምኑ ነው? አንበሳው ነው የሚቀርብኝ። ዩኒቨርሱ አንበሳ ደግሞ ቀይረናል። ዩኒቨርስ ቶሎ ጻፉ። ቲክቶክ ግን አሁን ምን አይነት ባህሪ ያመጣ? ቴክስት ፊት ለፊት ላይ እንደዚህ ይወጣል። ድሮ አይወጣም ነበር። ገብተህ ነው የምታየው። አሁን የሚጻፈው እያንዳንዱ ነገር ይመጣል። ያ ሂዊ ናት ባለፈው ገብተህ ያወራችው አንቺ ጅራሬ፣ አንቺ ቀንዝራ፣ ምን ያህል ቢቸግርሽ ምን ያህል ቢቆምብሽ ነው አንቺ ከአባትና ከልጅ የወለድሽው? ስትወጪ ነግርሻለሁ፣ ሁሉንም አወራሻለሁ። እሺ ችግር የለም። ከአባትና ከልጅ የወለድሽው ነይ ግቢ። በስነ ስርዓት ካወራሽ ችግር የለብንም። ነይ ግቢ። ላስገባሽ። ሂዊ ምስማር ነው። ሂዊ ስማርት እውነት። አንቺ እየተረገጥሽ ማን በስነ ስርዓት ይኸውልሽ፣ በነገርሽ ላይ ሰው አትለይም። ታንቀሽ ይኸውልሽ፣ ላይቭ ላይ ታንቀሽ ተንጠልጥለሽ ትሞቻለሽ እንጂ ቁላ ትበያለሽ። አንቺ የይሱ ራብተኛ ማለት ነው። አስረግጬ ነው የምነግርሽ። አቤት ኢንፎርሜሽን! በጣም ነው እንደ ኢንፎርሜሽን የምትሰበስቢው። ዘግ ከዛስ በስነ ስርዓት ካወራሽ ትያለሽ እንዴ? ቆለጥ ትበያለሽ። ቆለጥ ከነ ጀላው ትበያለሽ። አንጀላ ፊት እናቴ ትሙት ዱኩማን ደግሞ ቁሚ ወደዛ ወደ ኋላ ዞር በይና እስቲ እካካ ሰው ስለማታቂ ነው። ይኸውልሽ ሰው እየመረጥሽ እሺ፣ የምታስፈራሪውን ሰው እየመረጥሽ የአእምሮ ዘገምተኛ በጣም ነው እንደ ሰው አባትና ልጅ አይሻልሽም? ምን አገባሽ አንቺ? እኔ ከአባትና ካጎትም ከሀያትም ልውለድ ፊሽ ከላ ልጆቹ ሁለቱ ልጆችሽን ፊት ለፊት አምጫቸው። በቃ ሁሉም አረኔ ሂጂና ግቢና ይበናትሽ። እኔ በጣም አሁን አምጫቸው ላይቭ ላይ ኤዲት አድርገሽ ባሽ ምን አባሽ አንቺ ልጆችሽ አታውጫቸውም? ዘገምተኛ ልጆችሽን እኔማ ፊት ለፊት አሉ እካካም ቁላፊ እዚህ ዘገምተኛ። ይኸውልሽ አንድ ነገር ልንገርሽ፣ እናቴ ትሙት ማለት ነው። ይኸውልሽ የዓለም ደበላልቀሽ ኢንፎርሜሽን ስታመጪ ውለሽ ብታድሪ ጀላ ትበያለሽ። እሱ ይናፍቅሻል። ኦኬ የአየር ጀላ ትበያለሽ። አስረግጬ ነው የምነግርሽ። ሰው እየመረጥሽ አባትና ልጅ ፈጥረሽ እያወራሽ ሳይኮሎጂ ጭንቅላት ጨዋታ ነች። እናቴ ትሙት በጣም የሆነ ምን ብዬ ልንገርሽ። ቁሚ እስቲ አንቺ ቁሚ። እኔ 5 አንበሳ ወርድልሻለሁ። ራቅ በይና ከግርግዳው ጋር ኪዳነ ምሕረት በጦርነቱ ግራጥች ለእናንተ ሀገርን ለማኖር ስለ እኔ እግሬን ተቆርጫለሁ። ነፃ ስታወጪ ነው አይደል? ዱባይ ነፃ ልታወጪ እኔ ሀገር ነፃ አውጣችኋለሁ ብዬ እናንተ ደግሞ የማንም ሸርሙጣ ሆናችሁ በርካሽ ትነፋላችሁ። የሚያስጠላው ነገር ወደ ኋላ ቁሚና አንቺ ቁሚና እኔ አንበሳላ ራሱ ግራ ነው የሚገባኝ። ሀቢብቲ ያ ማለሽ ምንድነው? ቆይ አንቺ አንገትሽን በጅማት በውስጡን ተሰፍተሽ ነው ወለሽ? እስቲ ቆመ በራቅ በይነ አርቲፊሻል ኢንተለጀንት yes ግን ለምንድን ነው ከቁ አለማቶች? እድሌ ነው። ምን አባቴ ላርግ? አንድ አግብቼ ቦልድ እኮ ዳሪኝ። ነገሩን እኮ ቀቁ ቂቃቄ ብለሽ ጨረሽ። ሄሉ ዳሪኝ እስቲ። ካንቺ ምን እንማርኛ? ዳሪኝ በእናትሽ። እንዳንቺ ልጅ ዳማ ይዘሽ የለ እንዴ? ኧረ እኔ ገና አልወለድኩላቸውም። ጠበስኳቸው አባትና ልጆቹን ግን ባነኑብኝና ሌላ ይኸውልሽ የራሴን ኢንፎርሜሽን ልስጥሽ። ሄሉ እኔ አራዳ ልጅ ነኝ። አባትና ልጆቹን ጠብሼ ፎቅና ምድር አስቀምጠውኝ እቤት እያለሁ ሳይነግሩሽ ልንገርሽ ባነኑብኝ።
የተባነነብኝ ደግሞ ያራዳ አንቺ ነገርሽኝን ታሪክ ኢንሳይደሮቼ ጋር እንዲቁጭ አድርጌ ኮምፔር አድርጌ ደግሞ መጣልሻለሁ። እሺ አሁን ደግሞ አላገቧቸውም። አሰሬና ልጁ ነው ገባሽ? እነዚህ ደደቦች ይቃጠሉ። ልንገርሽና ራሳቸው ርር ይበሉ። ሄሉ ግልጽ ልንገርሽ፣ አሰሪዋና አሰሬ ነው ሰውየው ገባሽ? አሰሬ ነው ሲጀመር። አላገባሁትም። እነዚህ ቅማላሞች ባረገልኝ እግዚአብሔር ባገባሁት ባረገልኝ። ሁለቱም ይወዱኛል፣ ሽማግሌውም ልጁም ገባሽ? እኮ አገቡ እኮ አላልኩም እኮ ሂዊ አገባሽ አልሻ ሄሉ። ለምን ዝም ብለሽ የሰው ስም ታጠፋለሽ? እኔ አልኩኝ ከልጅና ከአባት አለ ልጅ ወለድሽው ነው ያልኩት። ኧረ እኔ ልጅ የለኝም ማሬ። ባረገልኝ መድኃኒዓለም በሰጠኝ ልንገርሽ። ግን እንቁላኔን ጨርሻለሁ ነው የምትይው? እንቁላን የለም ነው ማለትሽ ነው? ምን ማለትሽ? ቆመ ፔሬድ ሳላስበው ግን ያለ ይመስለኛል። አንዱ ወዬ በኝና እስቲ ካለ ካልሆነ እንዳንቺ ወንበር ተከራይቼ አሉባልታ አወጣጣለሁ እንጂ ሌላ ምንም ፋይዳ የለኝም። ሳስበው እኔ ለምን አልሰጥሽም ኢንፎርሜሽን? ለምን አከፊኝም ሄሉ? ያ በስነ ስርዓት እየሰማሁሽ ነው። ከጅበት የኔን አይደለም የሌላ ኢንፎርሜሽን ሰብስቤ ላምጣልሽ። አንቺ ለምን እንትን አትይኝም? እናንተ እቺ መስብርጅስቶን የምትባለው ሾካካ ደግሞ እሷ ነች የነገረችሽ መሰለኝ። እሷ ነች ስራ ቦታ ያስገባችኝ። መሲን እንዳትናገሪያት። ጭቁን ብሔረሰብ የነበረችውን ብሔረሰብ ስላችሁ እሷን ወክዬ ነው፣ ሌላ አይደለም። ጭቁን ልጅ የነበረችውን ነፃ አውጥቼ አይደለም ሄሉ። እሷ ብቻ ነች ይሄን ሚስጥር የምታውቀው። ሰውየው እንደሚወደኝ ምናምን ለእሷ ብቻ ነው የነገርኳት ሄሉ። እግዚአብሔር እንደሚወድሽ አይደለም የሰማነው፣ ጀስት ማርኪያ እንደሆንሽ ነው የሰማሁት ቃል በቃል እኮ። ታዲያ እኔ ይውስ ባይወደኝ እንደዛ ደረጃስ መቼ ሄዳል? ግን ይሄን ሁሉ መሲ እንደምትነግርሽ እርግጠኛ ነኝ። እኔና መሲ እንነጋገራለን። ችግር በነገራችን ላይ መታችሁን ብታወሩ መታችሁን ባታወሩ ታሪካችሁን ከእናንተ የበለጠ እኔ እንደማውቅ ታውቃላችሁ። የጠፋባችሁ ታሪክ ካለ ኑና ጠይቁ። እናንተ ቆየኑ ተሳሳታችሁ። የተሳሳታችሁ ነው ያላችሁ። ሂዊ እኔ 8 ሰዓት ከሰው ጋር የማውራት ችግር የለብኝም። የሐሳብ ልዩነት ቢኖር እኔ 24 ሰዓት ባውራ ችግር የለብኝም። ማሪ አንቺ እየቃምሽኝ እየጠጣው ለምን በስነ ስርዓት አናወራም? አንቺ እየቃምሽኝ እየጠጣው አንቺ ሚሱን ታስቢያለሽ፣ እኔም ሽማግሌውን እያሰብኩ እንደ ሐሳብ ለምን ላይቭ ላይ ቁጭ ብለን አናወራ? ታዲያ ይዘሽ ነያ። መቼ እንቀጣጠር? አሁን እንጂ የምን ቀጠሮ ነው ደግሞ? ለመስራት አንቺ ስራ የለሽም ሄሉ። እኔ እኮ ስራ አለኝ። ሮጥ አሁን የሆነ ቦታ ፓርታይም እስቲ ምሰሪውን ስራ ንገሪ። ፓርታይም ሰራለሁ ሄሉ። እግዚአብሔር አንቺ ሰው አታምኝም። ፓርታይም ሰራለሁ። ፓርታይም ነው የስራው ስም ነው ፓርታይም። የስራው ስም ፓርታይም አታውቂም እንደ እንግሊዝ ጀርመን አይደል እንደ ያለሽው? ነው የት ነሽ ያለሽ? ቡርኪና ፋሶ ነው ያ እኮ ሻይ ፓርታይም ማርያም ፓርታይም ከሽማግሌው ጋር ፓርታይም ደግሞ ከወጣቱ ጋር ከልጁ ከሽማግሌውም ጋር ሰራለሁ፣ ከወጣቱም ጋር ሰራለሁ፣ በውጭም ደግሞ አጸዳለሁ ምናምን ከሁለቱም ጋር ሰራለሁ። ስራ አይደል ማሬ? ይኸው አንቺ ስራ ብለሽ ይዘሽ ሀገርን የምታባዩ ቁጭ ብለሽ። እውነተኛ ታሪክ ካልሆነ ምን አባላችሁ? አይ አንባላ። እኔ አልባላም። አመንኩልሽ እኮ እኔ ከአባትየውም ከልጅየውም ከምንም ማርያም እኔ ልጅ አራዳ ልጅ ነኝ አምናለሁ። ለምን እንደማምን ታውቂያለሽ? ማንም አባቱ ምንም አባቱ ስለማያመጣ ቁላ ይበላሉ ተሰብስበው። ያሙትም የሚያዳምጡትም ኢንፎርሜሽን የሚሰበስቡትም ይሄ ይገባላቸዋል። ሲደመር ይሄ እግሬን እጄን ሁላ ዣንጥላ አትይዙም ነው የተባለው። ቁ ይዛችሁ ነው የምትሄዱት አናታችሁ ላይ ራስ ተሸክማችሁ። የሚያስጠላው ነገር ግን ርካሽ ተሸካሚዎች ናቸው። አንቺ ውድ ተሸካሚ ነሽ። ውድ ተሸካሚ ይዊ እግዚአብሔር ነው ማለት እኔ የምናደደው ሴተኛ አዳሪ ብትሆኑ አይገርመኝ፣ ግን ርካሽ ሴተኛ አዳሪ ስትሆኑ እናደዳለሁ። ሀቡሽ ሀበሺ ነው የሚባለው። ሀቡሽ አይደለም ሀበሺያ እኔ ስለ አረበኛ ለኔ ትነግራለሽ እንዴ? የምን የነበርኩ ሰው ነኝ እኮ። አይ ነው እኔ አረበናሽ እኔ 2 ዓመት ጨርሼ 3ኛ ዓመት ያሳደስኩት አንቺ የሱዳንና የመስሪያ አረብኛ ነው። ሰውየው መጣ ታባባ በቃ ሂጂ ስጭው፣ አንዴ ስጭው ባባ ሀዲ ጠንጌ ታርፍ ጠንጌ ሄለን ጠንጌ ሄለን ጠንጌ እሺ አምጪው
ጠንጌ ስጪው ማይክሮፎኑን ስጪው። ጠንጌ ሄሎ ወድሻለሁ። እሺ ማርያምን አራዳ እኔ ከርስቀዝቃዝ ያወራዳል ቁጭ ብለሽ ይሄንን ደነስ ፒፕል ትበይዋለሽ አልኩሽ። በውስጥ ሁሉ ታስወርጃለሽ። የበላሽው ይውረዳቦ ላይክ ተቀየምኩ። ከመቼው ፍቅርሽ ጨመረ እኔ ላይ እንዴት እንደምትወጂኝ ተንገበገብሽ። ማን ያወረዳት? እና ራሷን የወረደችው ሰውየው መጣባ በእሳት ነው ለጥ አድርጎ ያሉጥሉጥሉጥ ሩሂ ሚሂና ምናምን ብሏት ወደ እንትን ሄዳል ዛሴት። ለማንኛውም 2 ልጆች ወልዳለች ከአባትና ከልጅ ምን አይነት ዓለም ውስጥ እንዳለች የምታውቁት ከቀቁ እስከ ቂቃቄ ቅቁ እና ቦጊደው ለን የገባቸው አይታችኋት ከሆነ ዓለሟ እዛ ላይ ነው። እንደገና ደግሞ አንድም አይፈረድም። ለምን መሰላችሁ? ኢሮፕና አሜሪካ ያለ ሰው ስራ እንኳን ባይኖረው አዲስም ቢሆን ሲስተም ውስጥ የሚገባ ደስ መንግስት ደሞዝ እየከፈለ ያስተምረዋል። ምን ይለዋል ምናምን። እነሱስ ከገቡበት ቀን ጀምሮ ቅጣት አለባቸው። ከገቡበት ቀን ጀምሮ ወረቀት አለ ወይ ምናምን ይባላሉ። በዛ የተነሳ ግዴታ የሸመገለም ያልሸመገለንም ሽማግሌ እንደ ቪያግራ ይጠቀምባቸዋል። ፕላስ ሺሻ ፈንጂዎች ናቸው። በአጠቃላይ ፈንጂ ወረዳ ባያቸው። የሚያስጠላው ነገር ግን ይሄ የተገለለ አረብ የለም፣ የተገለለ የተናቀ ካድሚን ይባላሉ። እንደዚህ አሁን እንደ ኔቲቭ አሜሪካ እንደ አቦርጂናሎች እንደሚባሉት የለም፣ እንደዛ አይነት የተናቁ ወይም ደግሞ እነሱ ሚስቶቻቸው ያሉት ሌላ ከተማ ሌላ ቀሪያ የነሱ የተወለዱበት አካባቢ ነው። ጠጪና ሰካራ ምናምን ሲሆኑ መጠጣቸው ምናምን አብሮ የሚያጣጣ በዛው ደግሞ ቆሻሻቸውን የሚተፉበት ሴቶች ይፈልጋሉ። ብዙ ወጪ ማያስወጣ የኛ ሀበሻ ጋር ነው የሚሄዱት። የምናደደው ቪአይፒ ሸርሙጣ ቢሆኑ እናቴ ትሙት ህይወታቸው የሚቀይሩ ቢሆኑ ደስ ይላል። የቤት ክራይና ጀስት የሺሻቸውና ምናምን ብቻ ለመቻል የቤት ክራይ ስትወጣ ቤቱ ያንተ አይደለም። ስትወጣ ምንም ነገር የለ ዛሴት ምንም የለ። ኔቨር ጊቭ አፕ የምትባለው ህሊና እሷ ኔቨር ጊቭ አፕ ስሟን ያወጣችው ለወንድ ነው። በወንድ ላይ ተስፋ አልቆርጥም ነው አላማዋ። ወንድ ወይ ሞት የሚል መፈክር ነው ቤቷ ላይ ራሱ ያለው። ሰውየው አማርኛ ስለማይችል ያ መፈክር የለም ባህላችን እንደዚህ ነው ትለዋለች። ሀገር ቤት ኢትዮጵያ እንደዚህ ነው ትለዋለች። በየቤቱ እንዲሰቀላል ትለዋለች። ገባች? ኔቨር ጊቭ አፕ ብላ አትለጥፍም። ወንድ ወይ ሞት የሚል መፈክር አላት። ኔቨር ጊቭ አፕ የሚባለው አይ ኔቨር ተስፋ አልቆርጥም። ገባች? እዚህ ቲክቶክ ላይ ተዋውቀው በአካሉላ አግኝተው መጨረሻ ላይ አጠገቧ አልሄድ ሲል ፎን ሴክስ እያደረገች ቪዲዮ ይዞባት እድሜ ልኩን የሚቀለብ ልጅ አለ። ሄኖክ የሚባለው እንደዛ። እኔ የምለው ግን ኔቨር ጊቭ አፕ ለምንድን ነው? አንቺን የነካ ወንዱላ ወይ እስር ቤት ነው ወይም ደግሞ ተፈላጊ ነው። ሚኪ ፊት አውራሪ ከአንቺ ጋር ገንዳ ውስጥ ተናፋ ይሄው ልጁ ኢትዮጵያ መግባት አይችልም። ምን አይነት በንጂና ቅጫማም የሆነ ሙሙ ቢኖርሽ። ሄኖክ የሚባለው በስንት አርቲስቶች የተከሰሰ በሁማን ትራፊክ ታስሮ ተለቆ አሁን ኡጋንዳ ነው ምናምን ሀገር ነው ያለው። ገብቶሻል? ምንድነው? ምን አይነት በንጂ ሙሙን ያለሽ? ኒኪ ሚናጂ ነው። ኒኪ ሚናጂ ትባላለች። የቡና ቤት ስሙ እሱ ነበር። ሰውየው 100,000 ድርሃም ነው ደሞዙ። ሳውዲ አረቢያ ነዳጅ ያወጣል። 6 ወር ከሰሩ 6 ወር ረፍታቸው ነው። ወይ አመት ከሰሩ ሩብ 1 ወር ከሰሩ 1 ወር ረፍት ነው። የበረሃ ስራ እንደዚህ ነው ታውቃላችሁ። እሱ ሲመጣ ሲል ሰራተኞቹ ነገር ፈልጋ ታባራቸዋለች። ስንት ሰራተኛ ነው ሀቢባ ጋር ሲመጣ ነበር። ሚኪ ፊት አውራሪ አንድ ነገር ልበል። አንተ ገንዳ ውስጥ አቤት የፊት አውራሪ ዕቃ ጋይስ ረበስማ ዝም ብለህ ኤርትራና ኢትዮጵያ መሃል እንደዚህ ብታስቀምጠው ድንበር ይዘጋል። ዝም ብለህ ወንድ ልጅ ብረት መዝጊያ ነው ይባላል። ድንበር መዝጊያ ዕቃውን ብቻ ከላው ቆርጠ እንዲህ እንደዚህ ይሄ ድንበሬ ነው ብለህ ብታሰምር ከሩቅ የሚታይ ዕቃ አለው። ሚኪ ፊት አውራሪ
አንተ ገንዳ ውስጥ አልተናፋውም፣ እዛ ሆቴል ውስጥ አልተናፋውም። አንተ እንትና ህሊና የምትባለው ወይንም ኔቨር ጊቭ አፕን አልነፋውም ካልክ መጽሐፍ ቅዱስ ይዘህ ላይቭ ላይ ማል። ከዛ ለ5 ሰዎች እኔ ቪዲዮ እንልካለሁ። ኔቨር ጊቭ አፕ አንቺ ሄለን ያወራችሁ ታሪኩላ ልክ አይደለም። እንትኑስ ገንዳ ውስጥ አልተናፋውም፣ አልተጣባውም። ሄኖክ እንደዚህ አላረኩትም። ጌታቸውን ደግሞ ባለ ያለ ላውለቺ ታላረኩም በይና ልጄን ነው ምልሽ። እንደዚህ መጽሐፍ ቅዱስ አድርገሽ ላይቭ ላይ መጽሐፍ ቅዱስን አሳይተሽን እስቲ ማይ እኔ ለ5 ሰው ባንቺን ሞክዬ ደግሞ እልካለሁ ቪዲዮ። እኔ ውሸቴን ከሆነ አንቺ ማይ እስቲ ማይ ውሸት ከሆነ እኔን አዋርጅኝ እስቲ እንዲ መጽሐፍ ቅዱስ ይዘ ሚኪም አላስኩም አልነካውም ከኔቨር ጊቭ አፕ 100,000 አልተቀበልኩም ብለ እንደዚህ ማይ። ከዛሬ ዓመት በፊት እኮ ቶፒክ ነበራችሁ እኮ ሳራ ባል የገዛችሁ ምን ስትል ነበር? ትዳር ያላት ትዳሯን ያላከበረች ወንዱ ምን ያደርግ ብሎ ሲያወሩ አልነበረ? ቆሻሻዎች፣ ሰቀጫ፣ ልክስክስ። አሁን ኢንሳይደሮቼ ይሄን ቪዲዮ እጃችሁ ያለ የሰውየውን ቁጥር መቼም አታጡልኛላችሁ ብዬ ተስፋ አላደርግም። እኔ አሁን የምጠብቀው የሰውየውን ቁጥር፣ እነሱ ደግሞ ለሚዲያ ውሸቴን ከሆነ ይማሉ። እስቲ መጽሐፍ ቅዱስ እንደዚህ ይዘው እንደዚህ ይማሉ። ይሄው ልጆቼን ኢንሳይን ብለሽ መጽሐፍ ይዘህ አንተ ኔቨር ጊቭ አፕን 100,000 እንትን ብላ ያኑላ ከስክስ ገዝታለ እንደገና ጥባት ትጥባ ላይ እንትን ብለ ቀኑን ሙሉ እነ ማሲ ብርጅስቶን እነ እንትና ጋር ስትሽከረከሩለ ማታ ስገባ ሆቴል አላስገባ ብላ በስሟ ስለተቆረጠ ስታለቅስ ቪዲዮ ሰርታ አልነበረም? በሁለተኛው ቀን ቪዲዮ ደቅናለ እንደ ስታስጠባ የነበረው ዋሸን ስትግጥ አልነበረም? አንተ ግጦሻ፣ አንተ የጥጋቡ መንገሻ ልጅ ትላለ። የረሀብተኛ ልጅ ነው ቆሻሻ ነፍጣ። የምናባ ጥጋቡ ነው። እኔ የምለው ግን እቃን ለምን እንዴት ነው እንደዛ ይረዘም? ኤክስፒሪየንስ ለወንዶች ውስጣቸው የእውነት እናቴ ትሙት እውነት ነው እኮ። ቆይ እስቲ ቆይ አሁን መልእክት አልፈልግም። ጢጥ ሲላቴሽ ይሰርቅ እኔ ኳሻው ጋይስዬ እናቴ ትሙት። እቺ ኔቨር ጊቭ አፕ የምትባለው ህሊና የአዋሽ ልጅ ናት። ደግሞ የምን አባቷ ናዝሬት ራሱ ገና አልገባችም። ግን እሷ ናዝሬት ነኝ ትላለች። ከተሜነት እንትን ለማለት አባቷ ስጋ ቤት አለው የእውነት ነበረው። ከነ ስጋውና ከነ ፈርስና ጮጋራና ምላስ ሰንበሩ ይዤልሽ እንዳላመጣልሽ አባትሽ እከካም ንፍጣ አንቺም ብሎ ጎጃሜ እከካም ማይ እስቲ እኔ እንደዚህ ሄለን ያለችው ታሪኩላ አይመለከተኝም። ከሚኪ ጥጋቡ ጋር አልተላላስንም፣ አልተጋጣጥንም። ይሄ ፋራ ነው ምንም አያውቅም ብለሽ አንቺ ያላግጠሽ የደወልሽለት ሰው ውሸት ነው በይና እንዲህ መጽሐፍ ቅዱስ አሳይተሽ እንዲህ ማይ ልጆችሽን ለነገሩ ለአንድ ጊዜ ስሜት ስትይ ጸጉር ቤቱ ለጥለሽ የምትሄጂ ጅራሬ ሸርሙጣ ነሽ ቆሻሻ። ለዛም ከፍለሽ እነ ህይወት ይሻላሉ። እንደው ለቤት ኪራይና ለምንም ቢሆን ከአባትም ከአያትም ከአጎትም ከአክስትም ቢወልዱ ራሳቸውን እየቻሉ አንቺስ ይባሻንተም እያልሽ ነው ስትበትኝባቸው የምትዩ። አውዚ ቢላ ብለሽ ሸይጣን ያ ዛሴት እስቲማል ሚኪ ማል እኔ ስለ ግጧይ ስጠይቅ ስለ ማሂ የምታወራው ምንድነው? ያቺ ማናት ብር ሰረቀች ምናምን የምትለው ሴትዮ ውሸታሞች አጭበረበረች ለማለት ያቺ ልጅ አንተ ሚኪ የምትባለው የእውነት እቺ ሴትዮ አጭበርብራ ከነበረ ሂዊ ነው ስሟ ሂዊ ነው። ማነው ስሟ? መሐሌት ነው። መሐሌት የምትባለው እውነት አጭበርብራ ህይወትን አበላሽታ ከሆነ ያኔ ገና ከኢትዮጵያ ደንግጠ ዱባይ ስትመጣ እሷን ልፈልጋት ጸጉር ቤቷ ነበረ። ጸጉር ቤቷ የት ነው? ለምን አንዳችሁ ጸጉር ቤት ሄዳችሁ እንኳን አጣናት የሚል ቪዲዮ እንኳን እዛ ጋር ሰራችሁ? ማን ነው ጸጉር ቤቷን የገዛው? ማን ያሻሻጠው? ማትላል አንደ ገለንገር መብረቁ የምትባለው አንተ የበረሃ ላይ አሬ መሰልክ ሰውዬ የዚችን ሴትዮ ምስጥር መቼም እንደማታወጣው ነው ነገር። ለምን እንደሆነ ታውቃለህ?
ዱባይ እንደዚህ የተሳሰሩ ናቸው። ሳራ አላበሻ መሲ ምናምን ሁሉ ጸጉር ቤቷ አልተነነም። ያሻሻጡት እነሱ። የገዛው ማን ነው? አንድ የተጨበረበረ ህይወቱ የተበላሸ ሰው ከኢትዮጵያ ድረስ ጸጉር ቤቷ እንኳን አይሄዱ። ማን ነው የሸጠው? ሳራ አላበሻ አለችበት እዚህ ጉዳይ ውስጥ፣ መሲ ያለችበት። እሺ ያ ራሱን ማን ነው? ጸጉር ቤቱ ጋር ነው ምስጢር ያለው ነው የምልህ። እንዲህ ደፋፍነውት ነው። አጀንዳዬ ቢሆን ኖሮ እናቴ ትሙት እኔ ጎርጉሬንም አመጣው። አሁንም አመጣዋለሁ። ባይዘው አሁንም አመጣዋለሁ። እዚህ ሚዲያ ላይ መሰለኝ ከማለት በስተቀር እናቴ ትሙት ከምንጩ ምንም ነገር እንደማታመጣ ካሁኑ ነግራለሁ። አንድ ሰው ዱባይ ያለ ሲናገር አይተን ፋሲካ ራሱ ያን ሁላ ብር ተበላው ትላለች። 2 ኪሎ ሽሮ ሱቋው ስታስገባ ዛሬ 4 ኪሎ ሽሮ አስመጥቻለሁ መጣችሁ ግዙ ዴሊቨሪም ካለ ምናምን ትላለች። 2 ዲሪያም ካገዛች ዛሬ 4 ዲሪያ ቀጥታ ከድሬዳዋ አምጥቻለሁ ብላ ያንን 25 ጊዜ ስታስተዋውቅ የምትውል ቡርጂ ከሊፋ ግማሽ የሚሆን ብር ተበልታ እውነት ቡችዬ ቁጭ አለች። እውነት አቅሊ ዞብ ይላል አደረ ያባ እንደገና ደግሞ እዛ ጸጉር ቤቷ እዛው ጋር ሆና ሄዳ አስተዋወቀችበትን ቤት ሁማን ቤቱን ያወቀች ጸጥ አለች። እያየች አለፈችው። ያኑላ ብር ቡርጂ ከሊፋን የሚሰራ ቤት ብሯ ተበላው ብላ ሄዳ ይሄ ነው ጸጉር ቤቷ እንኳን ብላ በእብደት ውስጥ በስሜት ውስጥ እንኳን አላለች። ጸጥ። ማን ያሻሻጠው? ማን የገዛው ነው? ማን የገዛው? እዚህ ላይ ሳራ አላበሻለች፣ ዋነኛ መሲ ያለች። ገባችሁ? ይሄ ነገር ውስጥ እንደዚህ ነው ያሉ ናቸው አባ ሁሉ። አንተ ሚኪ ትክክለኛ ምንም የማታውቀው ነገር ካለ ከኢትዮጵያ ድረስ እንደዛ ፈርተ ከንፈ ስትመጣ ሄደች ስትል ጸጉር ቤቷ ለምን አልሄድክም ነበር? ለምን ስለ ጸጉር ቤቷ አታወሩ? ውሸታሞች። አጀንዳዬ ሆኖ ቢሆን ኖሮ በሪከርድ እንደዚሁ ነበር ማመጣላችሁ። እኔ ደግሞ አጀንዳ አድርጌያት ራሱ አላውቅም ነበር። አይታችሁ ከሆነ ብዙ ጊዜ እንዴት እንደማወጣ ሳይ አሁንም አወጣዋለሁ። ባይዘው ጋይስ በጣም እንዲህ የተሳሰሩ ሳይዋደዱ የተሳሰሩ ሰዎች ቢኖሩ ዱባዮች ናቸው። ሳይዋደዱ የተሳሰሩ ሰዎች ሳይዋደዱ ኤቪደንስ ተያይዘው ኤቪደንስ አሁን ኔቨር ጊቭ አፕ እና ቡቺ እንዴት እየተበቃቀሉ እንደሆነ ልንገራችሁ። አማሃን ታስታውሱታላችሁ። አማሃ እንትና ቡቺና ኔቨር ጊቭ አፕ በቪዲዮና በዩኬውን ባለመውሰድ ሲባባሉ አልተጣሉ። ክሱን ላልነበረባቸው አንቺን ብትከሺ እንደዚህ እናረጋለን አልተባለም። ያን ቪዲዮ ደግሞ ሳራ ላበሻ ጋር አለ። ሳራ ላበሻ እንኮ ገንዳው ሲናፉላ ቪዲዮ አላት እኮ የእውነት ከሀብታሙ ጋር አልጋ ከለዩ እንኮ ቆይታለች። በዛ ሴጋ እየመታች ኔቨር ጊቭ አፕ ወይም ደግሞ ህሊና የምትባለው ህሊና በለጠ ሙስና ልትከስ ስትሄድ በማል ትገባለች። ይሄን ነገር እንዳለ ታውቂያለሽ ወይ? እና ሰላም ለምን አትፈጥሩ? ምህትና ማቶች ናቸው አለች። እንደገና እንደ ትልቅ ሰው ምህትና ማቶችን ጨመረችበት። ከዛ ጸጥ ረጭ አርገች። ለፈለገችው ሰው ሂጂና አንበሳ ስጪ ካልቻ ትሰጣለች። ባይዘው እስር አርጋት። እሺ ያ ንዴት ስላለ ምን አረገቻት? አንድ ጊፍተር አለች እዚህ ቲክቶክ ላይ ኔቨር ጊቭ አፕ ዱባይ ስትመጣ ማንን ታስተዋውቃታለች? አማሃን። ከአማሃ ጋር ሽንትና ሽንት መሽና እንዲነካኩ አረገች። እኔ ልንገራችሁ ሽንት መሽናና ሽንት ማሽና አማሃና እቺ ጊፍተሯ እንዲራረጉ አረገች። ያኔ ደግሞ ሰውየው ይሄ አማሃ ጋር እንትን ጋርድ ስለነበረ ከቡቺ ጋር የኔ ፍቅር የኔ እንቅርት ምናምን ይባባሉ ነበረ። እሱ ኢቃማ አልነበረውም። ኢቃማ አሰራችለት። ከየትም ተነፍታም ተገፍታም ተሰፍታም ያመጣችውን ብር ቡቺ
ኔቨር ጊቭ አፕ። እሷ ልትበቀላት የሆነ ሴት ከአሜሪካ ስትመጣ ጊፍተር እንዲናፉ አረገች። ቡቺ ደግሞ እንዴት ቺት ታረግብኛል ወጣለ አለ። ይሄ ድራማ አለ በጂን ሰበብ የሚሉት ነገር እንደዛ። ከዛን ሳራ ላበሻን የከሰጠኝን ብር ይክፈለኝ፣ የሰጠውትን ለኢቃማ የከፈልኩትን ብር ይክፈለኝ አለች። ሳራ ላበሻ ደግሞ ብሯን ስጣት ናና ፈርም ብላ አስፈረመችው ለእንትኑ ማለት ነው። ገባችሁ? ለካ ባለፈው እኔ ጋር የመጣው ቡቺ ጥንቆላ ሰርታባሃለች ስለው ሄለን ጋር ማስረጃ አለ ብሎ መጣ። ስሙ የተጠቀሰበትን ያንን የፈረመውን ሊያካክሰው ፈልጉ ማለት ነው። እኔ ጋር ባለፈው መጥቶ ሪከርድ ያደረኩትም ማለት ነው። ምንም የለኝም ምናምን ያልከው አማሃ እኔ ደግሞ እንዳስፈረመች ሰማው። ሳራ ላበሻ ነች ያስፈረመች። ገብቷል? ዛሴት ያ ጋይ ሳራ ላበሻ ጋር እቺ ቅንቅናም ኢንዶሚ መሰለች አሮጊት ጋር ያለ ጉድ እንዳይመስላችሁ። ቾኮልኩ ለመጣላት ግን አላስችልም ብሎኝ ነው እኮ። አሁንም ሀክ አረጋታለሁ። እናቲቱ ያለው ጉድ። ሊፕስቲክሽን አስተካክሉልኛል ጋይስ። ለራሱ ነገር እያጣመመኝ ሊፕስቲክ የተጣመመ እኮ አይደል፣ አፌ እየተጣመመ ነው በወሬ በነገር። እስቲ የቱ ጋር ነው ማናጀር እኮ አለኝ ይሄን ተቀቢ የሚለኝ ጋይስ። ሀብታምም አይደለም የእውነት። በሀብታም ብር ሀብታም ሆኜ እኔም አዘዝኩ። ከማን አንዛለሁ? እናንተ እያዘዛችሁ ስትኖሩ እኔ ላላዝ ነው። ገብቷችኋል? ዛሴት ያ ዴ ምን ነበር የረሳሁት? ሌላ ደግሞ በደም አይምሮዬ ላይ የተነገረኝ ወይ እኔ እኮ ዱባይ ውሎ አዳሬ እንኳ የምተዳደረው በአሚር ሆነ እኮ ቢን ሰዒድ ነው ምናምን በሚባል ይደገም ምኑ ሊፕስቲኩ ወይስ እንትን እግዚአብሔር ዱባይ አውዝ ቢላህ ነው ሸይጣን። ኧረ በስማ የዓለም አጋንንት የሰፈረበት በተለይ ይሄ እንትን የሚባለው አጅማን ነው አጅማን አውዝ ቢላህ ነው ሸይጣን። ምድረ ቱሽቱሺ ምድረ ኩሽኩሺ ሰፈር ሀበሻ ከበዛ ሁሉ ቀን በየበሩ ላይ አተላለ እንክሮ አለ ወሬ አለ ፍተላ አለ። ኧረ በስማ አንዳንዴ እኮ ወዶ አይደለም ራሱ የሆነ ክስ ሲመሰርቱ ቶሎ ታርጌ የሚጠርዛቸው ስለሚንቃቸው ነው። ስለሚንቅ ጣጣ እንጂ ኮተት እንጂ ምንም ነገር ስለሌላቸው ውጡልን ብሎ ነው እኮ። የእውነት ምንም ያስገቡት ገቢ የለም። ወንድ ይቀፍላሉ፣ የቤት ኪራይ ይከፈልላቸዋል፣ ሺሻ ያጨሳሉ፣ ሚዲያ ላይ ወጥተው ሲለፈልፉ ይውላሉ። ዛሴት ያ ኧረ ያ እስቲ እንዴ የዱባይን እንትን ስሰሙ እኮ በቃ አረታውኝ ነው እኮ የምትሉ። በቃ ከሳውት ልሰደዱላ ነው እኮ የምትሉት። ጋይስ ተብተብ አድርጉት፣ ኮፒ ሊንክ እያርጋችሁት 100,000 አልሞላም። ዛሬ የቤቱ ጠባቂ ማን ነው? ስፖንሰር ማን? ስፖንሰር አድርጉት። አንድ ሙዚቃ ሊጋብዛችሁና እንደገና ወደማይቀረው እንትን ልሂድ። ሰውዬ ሄደ ካይኗ ላይ ከምሰቃይ ከመጋይ እኔ በፍቅሯ ከመጋይ ሁሌ በሷ ከምሰቃይ
ከመጋይ እኔ በፍቅሯ ከመጋይ ሁሌ በሷ ከመሰጋይ 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 ተነሺ ምናምን ያልሽኝ የነበረው እንደናንተ ከዚህ በላይ የአይሱዚ ሾፌር ባህል ሀብት መስዬ እንደዚህ ጡቴን ደርቤ ከዚህ በላይ እንደዚህ ቀጭን መሰልኩሽ እንዴ? ልንገርሽ እኔ ወሬ ላይ ፎከስ እንድታረጉ ነው እንጂ ብድግ ካልኩ የኔ አይነት ቅርጽ ቢኖራችሁ አዳሜ ሸርሙጣ ነበር የምትሆኑት እዚህ ሚዲያ ላይ። ይሄንን ቅርጼንማ ልጠቀምበት እያላችሁ ማለት እናቴ ትሙት ሐላል ይሄ የቤት ሰው ሁሉ ሸርሙጣ ነበር የምትሆኑት የኔ አይነት ቅርጽ ቢኖራችሁ። ሲሪየስ ቶክ እኔ የምመጣው ወሬን እንድታጣጥሙ ብቻ ነው። አውት ኦፍ ቦዲ ዛሴት እልል የተባልኩ ለሰባት ሰርግ ሻማ ያዢ ነበርኩ እኮ አገር ቤት ቆንጆ ስለነበርኩ ከሰፈሬ ቆንጆ ነኝ። ካጋባውት ሰባት ሻማያጂ ኮንኩት ውስጥ ሁለቱ ብቻ ነው የተፋቱብኝ። ሌሎች ሁሉ እስከዛሬ በትዳር አሉ። አሁን ሲያዩኝ አንቺ ሞጥማጣ ከመቼው አድገሽ ሲሉኝ እንዴ ሰው አሮጊት እያለ እየሰደበኝ ከመቼው አድገሽ ይሉኛል እንዴ ብዬ ቡልክ ነው ማረጋቸው። ቡልክ ፌክ እየመሰሉኝ ማለት እዚህ አሮጊት ብሎ ሰው ይሰድበኛል። እነሱ ደግሞ ከመቼው እንደዚህ ሞጣሞጥ ይሉኛል። ኧረ በስማም ቡልክ ያታልሉኛል እንዴ። የሰርግ ቀልድ ነው እንዴ? የሰርግ ስንት ጊዜ ሰማ? 7 ዓመት ሰማ ነው። ቀልድ ነው እንዴ? ስንቱ ድንኳን ሰብሮ እንኳን ፊቱ በጥፍ የተመታኳል አመዳም ተብሎ። እኔ እኮ ቆንጆ ልጅ ተብዬ ነው ለሰባት ሰርግ ሻማ ያዢ ነበርኩ እኮ። ዛሴት ስሟ ጋይስ ስሟ ባለፈው ለታኩር መኪና የተገዛ ጊዜ ቡቺ ህሊና በለጠ ሙስና ዱባይ ኤምባሲ ጠርቶሽ አልነበረም? ዱባይ ኤምባሲ ለጥያቄ አንፈልግሻለሁ ብለሽ አልተጠየቅሽም? ከዛ በኋላ ከሳራ ላበሻ ጋር ሄደሽ ቱቱቱቱ ብለሽ አይደል የተለቀቅሽው አይደል? ለጥያቄ ትፈልጊያለሽ ተብለሽ ሄደሽ ሳራ ላበሻ ለምን ሆዳም ቅንዝራም የኤምባሲ ሰራተኞች አሉ። ዘንድሮም ቀይ ወጥና ነጭ ወጥ ይቀነስልናል ቅናሽ እየተባሉ እዛ ሄደው ሊበሉ መንግስት ከሚበድብላቸው ደሞዝ ውጪ ለዛ ሲሉ ብቻ ሲልከሰከሱ የሚሉ የኤምባሲ ሰዎች አላችሁ። ሁልሽም ኢንቨስቲጌት እየተደረገብሽ ያላችሁ እዛ বড় গ্রুপ করে দিছি যদি ধরে আর কি ভিউ বেশি আছে ওখানে এটা ভিউ বেশি আছে দিছি একজনের প্রচুর ጌም እየመጣ ፊቴ እንደቀ ነው ያ ገብቶቻል። ቡቺ ኤምባሲ ተጠርተሻል ነበር 3000 ቪው ታሪክ ነው። አንድ ሰው ማታውቁ ከሆነ 10 ጊዜ እንዴት ነው ጌም እሱ ጋር ብቻ የምትልኩት? ካላነሳ የምታውቁኛላችሁ ነግሬሽ ነበርኩ። ሀጂ የቤቱ ስፖንሰር ሆነ። እስቲ ዛሬ ግን ሀጂ ይቅርታ እሺ፣ እናቴ ተሙ ጌም እንዳለ ራስቸው እውነት ከጎን ቆም ነበር። የእውነት ራስቸው ቀድማ አንድ ቀን እንኳን አላስታወስከው፣ በWhatsApp እንኳን አልጻፍክልኝ። እውነት ራስቸው እሺ ሀጂ ቦዲዮ እንኳን መጥቻ አጠገብ እቀመጥ ነበር። እውነት ያ እንትናዬ አቦ ሰለችሽን ትያለሽ እዚሁ ተሰተሽ ነው የምትዩ። ከሰለችሽ ታዲያ ምን ሰሪያለሽ? እኔ እኮ ቤቴን ያለሁት ምን አቀላወጠሽ የሰው ቤት? ቆይ የሆነ ሰው ቀዝቃዛ ወላፈን አይነት ጨዋታ ነው የሚጫወተው። እንደዚህ አይነት ጨዋታዎች ኖርማል ስድቦች አያናድዱኝ። የሆነ ሄልዬ ብሎ የሚጀምር ጽሁፎች ቀዝቃዛ ወላፈን እነሱ ላይ ነው የምጠነክረው ነው። እስቲ ትቦልካለህ እንደዚህ። ከዛ እንዴት ብለህ መተህ ስለሚኪ ብራራልን
እቃውን አቀማመጡን ነው ምኑን ነው የፈለጋችሁት? ምኑን? እኔ ልንገራችሁ ውሸቴን ከሆነ የምትግባቧቸው ሰዎች ሚኪ ጥጋቡ ነው ሚኪ ረሃብተኛው እናቴ ትሙት። እኔ ሰው በስነ ስርዓት መጥቶ ካናገረኝ አይደለም እየተሳደበ ገብቶ ካወራ ችግር የለብኝ። እስቲ መተዚ ጥያቄና መልስ ከዛ ማል በስነ ስርዓት ና አታውቅም አይደል? ከሷ ጋር ምንም ሪሌሽን አልነበረም አይደል? እሷም ብለህ አይደለ የመጀመሪያ ዱባይ ስትመጣ 100,000 ድርሃም ጊፍተር ነበረች ምናምን ራይት 100,000 ብር ልካል መጀመሪያ ጊዜ። በዛ ጊዜ 100,000 ትልቅ ነበር። መጽሐፍ ቅዱስ ይዘህ እስቲ አንተ ማል ከዛ ለ5 ሰዎች እኔ ቪዲዮ ልላክ በዚህ እንስማማ። ያ ስለ ግጦሹ ነው እኮ አልጋጥኩም ከሷ ጋር አልነበርኩም አልነፋው ብሎ ይማል። እሷም ከባሌ ላይ ቺት አድርጌ አልተነፋውም እነ ሄኖክንም እነ ጌታቸውም እነ ሚኪ ጋር ስጋጋጥና አልተቀራረስኩም ብላ መጽሐፍ ቅዱስ ይዛ በልጆቿ ትማል። ከዛን እግዚአብሔርን ውሸቴን ነው ትላላችሁ። አትመኑኝ። ከዛ በኋላ ምንም ነገር ያውነት እስቲ ማሉ ማላምኩ የራሳችሁ ነው። አንበሳ ለራሷ ነው አለምትሉት። እስቲ ማሉ በቃ አው ማላ አንበሳ ይሆናል እንዴ? ለኔ ገቢ ከመሰላችሁ እስቲ ማሉ እስቲ መረጃ ሳይሆን ሲናፉ ላሳየ ለቲክቶክ 10 አንበሳ አውርዳ እንደዚህ ነገር ሊቋቋም ይችላል። ሊያዘጋብኝ ነው እንዴ? እከካ ማስረጃ አንተ ነህ ባለ እንትኑ አለ ሰውየው። የሚኪን ዕቃ ራጂ ያሳ ወይ ይማል የለም አያውቅም አይደል? ለኔ አይደለም እኮ የሚምለው ለእናንተ ይማል ለእናንተ ይማል። እስቲ እኔ እንደዚህ አይነት ሰው አይደለሁም ብሎ ይማል። እኔ ገንዳ ውስጥ ዕቃዬን እያንጀላጀልኩ ስትጎትተኝ ገንዳው እንደው አደናቅፎኝ በአፍጢሜ እሙሟለ እንደዚሁ ድቅ አላልኩም ብሎ ይማል። በአፍጢሙ እንደዚህ ነው የወደቀው እሙሟለ ሲደናቀፍ እንዲህ ስትጎትተው እንዲህ ገንዳው እንደዚህ አደረገ እንዲሁ ድቅ ሲል እሙሟለ እንደዚህ ድቃል። ሳይፈልግ ለመጀመሪያ ጊዜ ጋጣው እንደዛ ነው። በእንደዚህ አይነት ሁኔታ ከቀመስኩትማ ለምን በቃ አልቀጥልም በሚል ለምን ሆቴል በስሟ ነው የተያዘው። አታስቀምጠውማ እንዴ? እሷን እኮ ስንት መስዋዕት እየከፈለች ልጇን እኮ በየፀጉር ቤት እየጣለች ነው። ግን ጋይስ ሰው ለወሲብ እንደዚህ እንትን ነው ገብገባ ነው ጋይስ። እኔ ማወራቸው ነገሮች ወይ ወደ ፖለቲካ ወይ ወደ ዘር ወይ ምናምን እንዳት እኔ ሳወራ ወሬውን ብቻ ነው የሰማሁት። ወሬውን ብቻ ነው እሺ ማወራላችሁ። ፕሊዝ ብታረጉ ምን ደንታ የለኝ፣ ምንም ደንታ የለኝ። በነገራችን ላይ እግዚአብሔር እኔ እንትና ልልስል እንትና ብቻ ነው እያልኩ ያሉት፣ ምንም ሌላ ነገር የለኝ። ስለ ወርቁ አይተህ ነው የሰማሁትን ልንገራችሁ። እዚህ ሪሌሽን ውስጥ ያላችሁ ሰዎች እርግጠኛ ነኝ ከሱ ጋር የሆነ ነገር ያላችሁ ሰዎች ራሳችሁን ታውቃላችሁ። ወርቁ አይተህ ነውም ትሰማለህ። ቲክቶክ ሄኑላ ለሳራ ላበሻ ሼር ያረከው አንተ እንደሆነ ራሷ ሳራ ነግራኛለች። ያኔ እሷን የተናገርኩ እዚህ አይዞሽ ፍራንስን ያለው ትመጣለው በቅርቡ ዱባይ እኔንም ስትናገር ነበር እንዳይደንቅሽ ብለህ የመጀመሪያ ጊዜ ስትልክላት። ወርቁ አንተ ራስን ታውቃለህ።
ወርቁ አይተነው ወሲብ ሲያረግ ሴቶችን በጣም ነው የሚጋረፈው የሚደበድበው። ባለቤቱ ያውቀዋል። ጀርመን ስታወጣት የነበረችው ልጅ ወርቁ አይተነው እየደወለልኝ ነው ስትላት ለምንድነው ታዲያ ታድለሽ ለምን አትሄጂም ስትላት ምን አለች? መደብደብ ከፈለሽ ሂጂና ተደብደቢ አለቻት። ወርቁ አይተነው ይጋረፋል ወሲብ ላይ እግዚአብሔር ከአራት ካንተ ጋር የነበሩ የዱባይም የጀርመንም ሰው ነው የሰማሁት። ይሄ እውነት ነው። ይቀጣቀጣል፣ ይጋረፋል። እንደዚህ አይነት ልምድ አለው እሱ። ብሩና ቀንቀን ኢንጆይ ስታረግ መጠጥ ቤት ነው እንጂ ደስ የሚለው ከሱ ጋር አዳር መግባት በጣም መከራ ነው የሴቶችን የሚያሳየው። ምን ነው የሚባለው? ይሄ የወሲብ አይነቶች ጋይስ ምን ነው የሚባለው? ምንድነው የሚባለው? ሴም ሴክስ ነው የሚባለው? ሴም ነው እንደዛ ይባላል። ስሙ ምንድነው የምትሉት? የምትጋረፉና የምትገራረፉ ስሙን ንገሩን እንጂ ምን ነው ስሙ? ኪድናፕ ነው። እናቴ ትሙት እግዚአብሔር፣ እናቴ ትሙት። ይሄ ምንድነው? ሰዎች እኮ የራሳቸው ባህሪ ያላቸው። አንድ ሰው የተመረቀበት አለው ሉናዬ ቴንክ ያሬዶ የተመረቀበት ዕውቀት አለው፣ ግን የራሱ ደግሞ የራሱ ደካማ ጎን አለው። ይጋረፋል፣ ቅጥቅጥ ነው የሚያደርገው። ማታ ሲደርስ በጣም ያስጠላል ከሱ ጋር ማሳለፍ ይለዋል። ቀና እንደዚህ ምናምን የለም እሱ ፓርት ደስ ይላል። እሱ አንዷ ደውሎ ጀርመን እያለ ወርቁ አይተነው ደወለልኝ ምናምን አለች የሚወጣት። ውይ ጥሩ ነው ታዲያ ዛሬ በራልሽ ምናምን። ታዲያ ለምን ሂጂና ተደብደቢ አለቻት። ሂጂ ተደብደቢ፣ የማታውን መከራ ከኔ ጋር ባየሽው። አዳሚ አባብጦ ነው ከሱ ጋር የሚወጣው። ግርፍ ቅጥቅጥ አድርጎ ነው መጨረሻ ላይ ስሜቱ የሚመጣው። ቅጥቅጥ ዱባይ ላይ እያለ ሌላ ዜጋ ነበረች ፍቅረኛው ማለት ጀስት እንደዚህ መቀጥቀጥ አክሴፕት የሚያደርጓል። ለሀበሻ አዲስ ነው ሁልቀን። አስባችሁታል? ንዴትን የሚመጣው እንኳን ስሜትን ሊመጣ አስባል። አንዱ መጥቶ ሲጥፈኝ በጠርሙስ አንስቼ ያለቱን ከጸክሰው የምን አባቱ ሴክስ ነው? ምን አባቱ ሞሮካዊ ነው ምናምን ነች ፍቅረኛው የነበር። ግን እንትን ነው። አንድ ነገር ልንገራችሁ፣ እኔ የተባለኝን ነገር ነው የተናገርኩት። ያን ነገር 5 ሰዎች የጻፋችሁልኝ አለ ልጄን ነው የምላችሁ። ኢንሳይደሮች እንዳለ ሳራ ስላለችው እንጂ ይሄ ነገር የእውነት 100% ነው ብሎ 10ሩም ኢንሳይደሮቼ ከዱባይም ከምን የነገሩኝ ነገር። ግን እሷ ያለችው ነገር ከሷ አንደበትና በእንት መቀመጡ ነው እንጂ ሳራን ለወቅሱ የመጡ ሰዎች ናቸው ይሄን ነገር የሚጽፉልኝ 100% ሄለን እና የመደባደብ የመጠፍጠፍ ከሱ ጋር የተገናኛችሁ ሴቶች ራሳችሁን አስቡ። ውሸቴን ነው። ይሄ እኮ ኖርማል ነው እኮ። አሁን እኮ እናንተ እኮ ድንበራችን ተደፈረውላ ትላላችሁ። ይሄ የራሱ ባህሪው ነው። ምንድነው? ሄለን ለፍላፊ ናት። ይሄ ባህሪ ነው። ዛሴት ሄለን ከአንድ ሰው ጋር ተቀጣጥራ ወሲብ ከምታረግ ወሬ ማውራት ይቀናታል። ይሄ የኔ ባህሪ። ይሄ ስድብ እኮ አይደል። ዛሴት እኔ አልፈልግም። መጥቶ ወርቁ አይተነው እየቀጠቀጥኩ ሲብለኝ ንዴቴን ተነስቶ እዛው ጠርሙስ አናቱ ላይ ሊሰብሩላ ይችላል። እንኳን ስሜቴ ሊመጣ የማይበርድ ንዴቴ ነው የሚመጣው። ምን አይነት የወሲብ ጋይስ፣ ምን አይነት ሆረር ነው ፊልም ጋይስ። ግን ህዝቡ ግን ተኝቶ ያድር። ምን ይሄን ለካ እያወራው ማድረው ውይ ከዛን ስም ይሰጡታል፣ ለወሲቡ ስም ይሰጡታል። ሆርኖግራፊ፣ ቡርኖግራፊ፣ ጂኒ ግራፊ ምናምን ብለው ስም ይሰጡታል። ይቆሽል ብልብልብል ያደርጉታል። ጋይስ ያውረት ያ ሳራ አላበሻ በአሁን ታይም ላይ ከወርቁ አይተነው ጋር ምንም አይነት ጓደኝነት እንደሌላት፣ ምንም አይነት የስራ ሽርክ እንደሌላት
ለመደበቅ እየተማማተች ያለችበት ሰዓት ነው ባይዘወይ ልክ ያኔ ከወያኔ ጋር ስሰራና እንዳለ የደብረ ጽዮንን ንብረት ወደ ራሷ አዙራ ባልሰማ ባላየ ትግራይ እንኳን እንዳትባል ሀዳስ የሚለውን ስሟ በነገራችን ላይ ሳራ የሚለውን ስሟን በስነ ስርዓት አሳውጃን የቀየረችው ታውቃላችሁ። ሳራ የምትባለው እህቷ እዛው ነች እኮ ያለችው፣ እዛው ነው ያለችው ፀጉር ቤት። አትወዳትም ባይዘው አትወዳትም። ሳራ ፀጉር ቤት አለ ዱባይ። ልጅቷ እዚሁ እያለች ሳራ ብላ ሀዳስን ቀየረችው። ልክ ወያኔ ሲወርድ ማለት ነው። ያየና የሚያቀኝ ዘዶኔ እንዴት ነው ጌም የምጫወት? አልጫወትም። ራሴ ወሬ ላይ ነው ያለሁት። ጊፍት ሊሰጡኝ የፈለገ እንደዚህ ውስጥ ያ እኔ ማውራት ወዳለሁ፣ መጫወት ወዳለሁ። በዛው ሰው ከሰጠኝ ሰጠኝ ነው። ቴንክ ዩ ያ እና ልክ ከወያኔ አይደለሁም ብላ ወይም ደግሞ ትግራይ መሆኗን መደበቅ እንደምትፈልገው ከሳራ ከሀዳስ ወደ ሳራ እንደተቀየረችው አሁን ደግሞ ከወርቋ አይተነው ጋር ጓደኛ እንዳልሆነች ለማሳየት የማታረገው ነገር የለም። ከሱ ጋር ምንም አይነት ሞሮኮ ላይ ባርኮ እንትን ብሎ ከፍቶ እኮ አንቺ ነሽ ሴትና ምናምን እንድታደርግለት ከአንቺ ጋር ብቻ ነው እኮ ሲመካከር ነበር። ያ መካድ መሸሽ አንደኛሽ ነው ከተጠቀምሽ በኋላ ዩዝ ካደረግሽ በኋላ ከዛ ሰው ምንም እንደሌለሽ መሸሽ ያንቺ ልምድሽ ነው። ወርቁ አይተነው ካንተ ጋር ጓደኛ እንዳልሆነች ካንተ ጋር ምንም አይነት ቢዝነስ እየሰራች እንዳልሆነ ለማሳየት በጣም ጥረት ውስጥ ነው ያለችው። ገባች? ያ ናይ ጋይስ ታያላችሁ። ከምርጫ በኋላ ምናምን ታያላችሁ። እንትና በረከት ገበሬው ራሱ ከምርጫ በኋላ ታያውታላችሁ። እሺ ያ እንዳለ ከሀገር እንደሚወጡ ሲያውቁ ከመንግስት ብር ተበድረው ማሽን ልናስገባ ነው ብሎ ቀድሞ ብሩን ልከው እርሻ ላይ ቲማቲምና ሽንኩርት ትታን ሄደችው። መሬቱ ኦሬዲ የህዝብ ነው የሀገር ነው። እሺ እንደዚህ አይነት ጨዋታ ነው ዩሲ በቅርብ ሁላችሁ ኢንተርፖል እንዴት አንጥቀልቅጆ እንደሚያመጣችሁ ታያላችሁ። እኔ እነዚህ ስለ ሳራ ሳወራ የሚዲያ ጸብ ብቻ ነው አለ መሰላችሁ። ከምርጫው በኋላ ታያላችሁ። ኦሬዲ የኢትዮጵያ ባንክሽ ፍሪዝ ተደርጓል። ሲጀመር አታንቀሳቀሹ። ቤቱን ህንጻውን ያከራየሽው ብር ብቻ ነው ወደዛ የሚገባው። ቀልድ መስሏችኋል? በተለይ በዚህ በስጋው በምናምን ቀልድ መስሏችኋል? እናንተ እንደ ወሬ ያዙት። ለባለቤቱ ታሪኩ ነው ማንነቱ ነው። ዛሴት ያ ለባለቤቱ እንትን ነው። ገባችሁ? ዛሴት